ሰላም 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 ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ሃይላይት እየተመለከት ነው እንደምንገኘው በዛሬ ቪዲዮአችን የምንመለከተው የለጋር ፕሮጀክት እንደዚሁም ደግሞ ከአዲሱ ኮሪደር ጋር በማጣመር ይሆናል። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉን። ነባር ቤተሰቦችም ሀሳብ አስተያየታችሁን ማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን እንድትጀምሩት ጠይቃችኋለሁ። ዛሬ ምን ጎበኘው የለጋር ግዙፍ ፕሮጀክትን ይሆናል። እንግዲህ ወደ አዲስ ጆርኒ በሰላም መጣችሁ ማለት የዛሬን ቪዲዮ ጀምራለሁኝ። እንግዲህ እንደምትመለከቱት እዚህ ለጋር ጋር የሚገኘው የኤግል ሂልስ ፕሮጀክትን እንጎበኛለን። እዚሁ ፐብሊክ ስፔስ አለች ፊት ለፊት የዚህ ፕሮጀክቱ ፊት ለፊት ላይ ማለት ነው። ከሱ ተነስተን በቀጥታ ወደ አዲሱ ኮሪደር ወይም ደግሞ ወደ ጨርቆስ አቅጣጫ አድርገን እናመራለን። ያው እንግዲህ እንደሚታወቀው እዚህ አካባቢ ያው ሁለት ግዙፍ ፕሮጀክቶች ናቸው ያሉት። አንደኛው የኤግል ሂልስ የዚህ ለጋሮ ፕሮጀክት ሲሆን ሁለተኛው የጊፍት ሪል ስቴት ፕሮጀክት ነው። ይሄም ሁለቱም ያው እንደሚታወቀው ከዚህ በፊት ምንም የተወሰነ መረጃ እንትን እንዳልኳችሁ በዚህ በፐብሊክ ፕራይቬት ፓርትነርሺፕ በሚባለው ሲስተም የሚለሙ ፕሮጀክቶች ናቸው። ስለዛኛው እንኳን ያው ዛሬ አንመለከትም። ዛሬ ሙሉ ፎከሳችን የሚሆነው ኤግል ሂልስ ፕሮጀክትን እናደርጋለን። እንደሚታወቀው 36 ሄክታር መሬት ወይም ደግሞ 360,000 ስኩዌር ሜትር ላይ ያረፈ በጣም ትልቅ ፕሮጀክት ነው። 1.7 ቢሊዮን ዶላር መጀመሪያ በጀት ተደርጎለት ነበር ወደ 2018 በፈረንጆቹ ካላንደር ማለት ነው። ፕሮጀክቱ ኢቨን ጠቅላይ ሚኒስትር ዶክተር አብይም በተገኙበት ነበር ላውንች የተደረገው። እንግዲህ ፊት ለፊት በኩል ያያችሁት የምትመለከቱት ማለት ነው ሰፋ ያለ ፕሮጀክት ነው። በዚህ በኩል ሳይን ዞረንም እንመለከታለን። በላይኛውም በሜክሲኮ ማቅጣጫ እንደዚሁ ማሳያችሁ ይሆናል። እንግዲህ ፕሮጀክት አሁን ላይ ቼክ ሳደርግ ያየሁት መረጃ እንደውም 3 ቢሊዮን ዶላር ደርሷል ነው የሚለው። በግዥበትም እንደዚህ እንደውም በተለያዩ እንትኖች የማርኬት ቫልዩ እዚህ ላይ ደርሷል። እንግዲህ እዚህ የሚሰራው ትንሽ የሚባል ፕሮጀክት አይደለም። በጣም በርካታ ፕሮጀክቶች ያካተተ ነው። ኢቭን ወደ 4000 የሚደርሱ ቅንጡ ቤቶች ያካተተ ነው። እነዚህም ቤቶች ከአንድ መኝታ ጀምሮ እስከ ባለ 4 መኝታ ድረስ የያዙ ቤቶች ናቸው። እንግዲህ ኮሪደሩ ተጀምሯል ያልኳችሁ በዚህኛው መስመር ነው። እሱንም ጠጋ ብዬ አስመለክታችኋለሁኝ። እንግዲህ ሌላው ከመኖሪያ ቤቶች ባሻገር ደግሞ ከነዚህ ከአንድ መኝታ እስከ ባለ 4 መኝታ ድረስ የያዙ ቤቶች ባሻገር ከባለ 4 እስከ 5 ኮከብ ያላቸው በጣም ወርልድ ክላስ የሆኑ ሆቴሎች ይኖሩታል። ከዛ ባሻገር ደግሞ ሾፒንግ ሞሎችንም ጭምር የያዘ ነው። እንግዲህ ባህሪው ስንመለከት የዚህ ፕሮጀክት የመኖሪያ፣ የንግድ፣ የቱሪዝም እና የመዝናኛ ስፍራዎች አንድ ላይ ያካተተ እጅግ በጣም የሚገራርሙ አይነት ፕሮጀክቶች ውስጥ አንደኛው ይሄ ፕሮጀክት ነው። እንደምታውቁት ከዚህ በፊት በጣም እንደዚህ በተለይ ደግሞ መኖሪያ ቤቶች ያካተቱ ፕሮጀክቶች ስናይ ሁለት ፕሮጀክቶች በዋናኝነት ተመልክተን ነበር። አንደኛው የዚህ የሳር ቤቱ መሐመዲያ ፕሮጀክት ሲሆን እሱም እንደዚሁ እጅግ በጣም ቅንጡ የሚባሉ ቤቶችን በውስጡ ያካተተ ፕሮጀክት እንደሆነ በቅርቡ ምናልባት የዛሬ ሳምንት አካባቢ አንድ ቪዲዮ ለቄ ነበር። እዛ ላይም የተወሰኑ መረጃዎች ሼር አድርጌያችሁ ነበር። ሁለተኛው የጫካ ፕሮጀክት ነው። ጫካ ፕሮጀክት ተደጋጋሚ እያየነው ነበር። ስለሱም እንደዚሁ ወደ 4000 አካባቢ ቤቶች እንደውም ከ4000 በላይ ጥንቅቅ ተደርጎ የተሰሩ የአፓርትመንት ቤቶችን የያዘ ፕሮጀክት ነው። እንግዲህ አሁን ላይ እንደምትመለከቱት ይህ ፕሮጀክት በዛኛው ሳይድ ያሉት ቀለም ተቀብተው ወደ ፊኒሺንግ ስቴጅ ደርሰዋል። እዚህኛው በኩል ላይ ያሉት በደንብ አድቫንስ እያደረጉ ይገኛሉ። እንግዲህ ምናልባት ቀጣይ ዓመት ጀምሮ ርክክብ የሚደረግበት አይነት እንትን ሊኖር እንደሚችል መረጃዎች አይቻለሁኝ። እንግዲህ በእርግጥ የተወሰነ ፕሮጀክቱ ከተጀመረ እንደቆየ ይታወቃል። እንግዲህ እዚህ ላይ አንዱ ህንፃ ብቻ እስከ 183 ቅንጡ ቤቶችን የሚይዝ እንደሆነ ነው ያው መጀመሪያ ላይ የነበረው ፕሮጀክቱ ሲጀመር ዲዛይን የተደረገው ማለት ነው። በነገራችን ላይ የፊት ለፊት የምታዩት ሐውልት ምናልባት ከዚህ በፊት የነበረው ቪዲዮ ላላያችሁት ቤተሰቦች ዲቴል ሂስትሪውን ነግሬያችሁ ነበር። 4 የሀገራችን ባለውለታ የነበሩ ወይም ደግሞ ትልልቅ ባለስልጣናትን ጨምሮ የሀገር መሪዎችን ምስል የያዘ ነው በአራቱም አቅጣጫ። አንደኛው እንደሚታወቀው የአጼ ሚኒሊክ ፎቶ ያለበት ሲሆን ሁለተኛው የአጼ ኃይለስላሴ፣ በሶስተኛው የእቴጌ ዘውዲቱና እንደዚሁም ደግሞ የራስ መኮንንን ፎቶ የያዘ በአራቱም አቅጣጫ ማለት ነው። እነዚህ 4 ሰዎች ምስል ያረፈበት ነው። ከዛ ባሻገር ከሮም የተመለሰ እንደሆነም ከዚህ በፊት በነበረው ቪዲዮ ሼር አድርጌያችሁ ነበር። ከሮም የተመለሰው ያው ጣሊያን ወረራ ባረገችበት ወቅት ከዚህ ወስደውት ነበር። ያው ብዙ ጊዜ የሀገራችን ሀብቶች በተለይ ቅርሶች ምናምን እንደዚህ አይነት ኢቭን የእንግሊዝ ከዚህ በፊት በተለይ ደግሞ የአጼ
ቴዎድሮስ ጋር የተገናኙ እንደዚህ የሀገር ቅርሶች ኢቭን በቅርብ የተወሰኑ የሆኑ ቅርሶች እንደተመለሱ ከዚህ በፊት በነበረው መረጃ ሼር አድርጌያችሁ ነበር። እንዲህ አይነት ነገሮች ብዙ ጊዜ ይወሰዳሉ። ከዛ አንዳንዴ በዲፕሎማሲ ጥረቶች የሚመለሱበት አለ። ይሄኛውም በ1960ዎቹ አካባቢ ከፍተኛ የሆነ የዲፕሎማሲ ጥረት ተደርጎ የተመለሰ ነው። እንግዲህ ከዚህ ጋር የተያያዘ የዘርአይ ድረስ ታሪክ እዛ ሮም ላይ አይቶት በጣም በቁጭት ስለ ኢትዮጵያ ነጻነት በደንብ ሲሰብክ እንትን ሲል እንደነበር እዛም ከጣሊያኖች ጋር ግጭት በተለይ ወታደሮች ጋር ግጭት ገብቶ እዛም ታስሮ እንደነበር ከዚህ በፊት በነበረው ቪዲዮ ሼር ተደራርገን ነበር። ከዛም ፊድባክ ደግሞ ነበሩ ስለሱ ኢትዮጵያዊ አይደለም ኤርትራዊ ነው የሚል አይነት ሊሆን ይችላል። ሊሆን የሚችልበት እድል እንዳለ ሪሊ ኢትዮጵያዊ ነው ወይስ ኤርትራዊ ነው የሚለው ሙሉ ለሙሉ እኔ እርግጠኛ አይደለሁም። ግን መረጃዎች ሳይ የተለያዩ መረጃዎች ሳይ አንዳንዴ ኤርትራዊ የሚል ያለው ሌላ ጊዜ ደግሞ አይ ኢትዮጵያዊ ነው የሚል አይነት እንትን ያለው ብቻ ወደ ሰሜን አካባቢ የተወለደ እንደነበር ዝርያው ከዚሁ የሚመዘዝ እንደነበር ቁጭቱ ግን ስለ ኢትዮጵያ ነጻነት እንደነበር ከዚህ በፊት የነበረው ቪዲዮ ሼር አድርጌያችሁ ነበር። እንግዲህ ይሄ ኮሪደር ብዙም አያስኬድም። የተወሰነ ድረስ ሄድ ብለን እንመለሳለን። ወደዛ ጠጋ ብለን የፕሮጀክቱን በዛኛው ሳይድ ያለውን በኩል አይተን ተመልሰን እንመጣለን። እንግዲህ በዚህ ወደ ጋዜቦ የሚወስደው መስመር ደግሞ የምትመለከቱት ፊት ለፊት እየተሰሩ የሚገኘው ህንፃ ያለበት አካባቢ ሰፊ ቦታዎች ላይ የታጠረ አይ ቲንክ 85000 ካሬ ቦታ ላይ ያረፈ መሰለኝ፣ እርግጠኛ አይደለሁም። ምናልባት ስለሱ ሌላ ጊዜ ሌላ ቪዲዮ ሰራላችኋለሁ። የዚህ ጊፍት ሪል ስቴት ፕሮጀክቶች አሉ። እሱም በተመሳሳይ በጣም ግዙፍ ከሚባሉ ፕሮጀክቶች አንዱ እዚህ አካባቢ አንደኛው እሱ ነው። የዛሬኛ ፎከስ ግን እንዳልኳችሁ ይሄው ፕሮጀክት ነው የሆነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሀሳብ አስተያየታችሁን ፋሚሊዎች አይረሳ ላይክ በማድረግም እንደዚሁ ቻናሉ ተደራሽ እንዲሆን እንድታግዙት ተጠይቃችኋለሁ። እንግዲህ ሰሞኑ አይ ቲንክ ትላንትና በጣም የሚገርም አይነት ፕሮጀክት ነበር ያየነው። በእርግጥ የዚህ የፊሶን ሪል ስቴት እዚህ 72 አካባቢ ያለው እጅግ የሚያስቀና አይነት ፕሮጀክት ከትላንትና ወዲያ ደግሞ የአዲስ አበባ ስቴዲየም የጣራ ገጠሞ ዝግጅት እየተደረገ ይገኛል። ስለሱ አሳይቻችሁ ነበር። እንደዚሁም በእርግጥ 2 ቪዲዮ ነበር የለቀቁት ከትላንት ወዲያ የአራዳ ፓርክም ቅርታ የአራዳ ለግዠሪ ሞሉን እሱንም ዲቴል እንደዚሁ ከመረጃ ጋር አቅርቤላችሁ ነበር። ዛሬ ደግሞ ወደዚህ ስለመጣን ስለቆየን ይህንን ፕሮጀክት እንመለከታለን ማለት ነው። እንግዲህ ይህ ፕሮጀክት እንደሚታወቀው ያው በፓርትነር ነው ብለናል። የኢትዮጵያ መንግስትና እንደዚሁም ደግሞ የውጭ የዩናይትድ አረብ ኤሚሬትስ ባለሀብቶች በጋራ የሚሰሩት ፕሮጀክት ነው። እንግዲህ የውጭው የዚህ ዩናይትድ አረብ ኤሚሬትስ ፕሮጀክት ኤማር ፕሮፐርቲስ ይባላል። መስራቹ መሐመድ አላቦር ይሰኛሉ። በጣም ታዋቂ ዓለም ላይ ያሉ ከሚባሉ ኢንቨስተሮች ውስጥ ተጠቃሽ ናቸው። ኢቭን እኛ ሀገር ብቻ ሳይሆን ኦልሞስት ወደ 5 ሀገራት ላይ ኢንቨስት ያደረጉ ትልቅ ተቋም ነው። እንግዲህ እኛ 5ኛ ዙር ነው። እኚህ መሐመድ አላቦር የሚባሉት ባለሀብት ያው በእርግጥ እንደዚህ አንዳንድ ባለሀብቶች ከጀርባቸው መንግስቶች ይኖራሉ። በተለይ ደግሞ ኢቭን አሁን በተለይ እግር ኳስ ላይ በደንብ ኢንቨስት እንደሚያደርጉ አረቦች ይታወቃል። በተለይ ከቅርብ ወዲህ ለምሳሌ እንግሊዝ ውስጥ ማንቸስተር፣ ኒውካስትል ምናምን ይባሉ አሉ። ወደ ፈረንሳይ ስትሄዱ ደግሞ ፒኤስጂ የሚባሉ ክለቦች የእግር ኳስ ክለቦች ማለት ነው ከጀርባቸው መንግስት ያለበት ነገር ግን ኢንቨስተሮች አረብ ኢንቨስተሮች ኢንቨስት ያደርጋሉ። የዩናይትድ አረብ ኤሚሬትስም እንደዚሁ ደግሞ የሳውዲ ባለሀብቶች ማለት ነው። ልክ እንደዚሁ ደግሞ መሐመድ አላቦር ያው ትልቅ ኢንቨስተር ናቸው። ነገር ግን ያው ከጀርባቸው የመንግስት አካላቶች እንደሚኖሩ ይነገራል። እሳቸው ዋናው የሚታወቁት እንግዲህ ዓለማችን ረጅሙን ህንፃ ቡርጅ ከሊፋን በመስራት ስማቸው ትልቅ ነው። እንደዚሁም ደግሞ የዱባይ ሞልም በሳቸው አማካኝነት የተገነቡ በተለይ ደግሞ ይሄ ኤማር ፕሮፐርቲስ በሚባለው ድርጅት ማለት ነው። እንግዲህ እነዚህ ድርጅቶች ያው እነዚህ እኚህ ባለሀብት መስራቹ ግለሰብ ናቸው። እንግዲህ ከዛ ባሻገር ደግሞ በደንብ የሚታወቁበት ኑን.ኮም የተባለ የኢኮሜርስ እና እንደዚሁም ደግሞ አሜሪካና ግሩፕ የተባለ የምግብና ሬስቶራንት ኩባንያዎችን በመምራት በጣም ይታወቃሉ። እንግዲህ ኤማር ፕሮፐርቲስ በአንድ ወቅት የዓለማችን ትልቁ የዚህ ሪል ስቴት ተቋም ነው የነበረው፣ መስራች ነበር። እንግዲህ የተለያዩ ሀገራቶች ላይ እንዳልኳችሁም ኢቨን ሰርቢያ፣ ሞሮኮ፣ ኦማን፣ ባህሬን የመሳሰሉ ሀገራቶች ላይ ከኛ ሀገር ባሻገር ማለት ነው ኢንቨስት በማድረግ በእንዲህ አይነት ፕሮጀክቶች ተጠቃሽ ናቸው። እንግዲህ እዚህ ውስጥ እንደሚታወቀው ለገሃር በጣም ታሪካዊ ስፍራ ነው። ከአዲስ አበባ ብቻም ሳይሆን ከኢትዮጵያ ጋር የተገናኘ ቆዩ ከሚባሉ
በተለይ ደግሞ ለአዲስ አበባ ስልጣኔ እንደዚሁም ደግሞ እድገት ከፍተኛ አስተዋጽኦ ካላቸው ታሪካዊ ስፍራዎች ውስጥ አንዱ ለገሃር አካባቢ ነው። ያው ለገሃር ማለት ባቡር የስቴሽን ማለት ነው፣ የፈረንሳይኛ ቃል ነው። እንደሚታወቀው ፈረንሳዮች ናቸው የዚህ ከአዲስ አበባ ወደ ጅቡቲ የሚወስደው መስመር የሰሩት ወይም ደግሞ እንዲሰራ እንትን ያሉት ማለት ነው። ለዛም ሲባል ስቴሽን የምትለዋ ለገሃር የምትለዋ ቃል ስቴሽን የሚል ትርጓሜ ያለው ቃሉም የፈረንሳይኛ ቃል ነው። እንግዲህ ከ1889 እስከ 1909 ዓመተ ምህረት ማለት ነው የባቡር መስመሩ እንዲዘረጋ በአጼ ምኒልክ እንደዚሁም ደግሞ በስዊዘርላንዳዊው መሐንዲስ አልፍሬድ ኤልጋ አማካኝነት ነው ይሄ ፕሮጀክት ሳይሆን የባቡር ስቴሽኑ ተሰርቶ የነበረው። እንግዲህ ወደ በእኛ 2000 አካባቢ ወደ ሚሊኒየም አካባቢ ድረስ አገልግሎት ይሰጥ ነበር። አሁን ላይ ያው አገልግሎት እንደማይሰጥ ወይም ደግሞ እንደተቋረጠ ከዚህ ተነስቶ ጅቡቲ መሄድ የባቡር መስመር እንደሌለ ይታወቃል። የሚሰራ ማለት ነው ከለገሃር ተነስቶ ማለት ነው። እንግዲህ ለበርካታ ዓመታት በተለይ ደግሞ ኢትዮጵያን ከወደብ ጋር ለማገናኘትና ከውጭው ዓለም ያው ኢትዮጵያ ወደብ የላትም ጅቡቲ ካለው ወደብ ጋር በማገናኘት ከፍተኛ አስተዋጽኦ የነበረው የባቡር ጣቢያ ነው። እንግዲህ ቅድም ሐውልቱን አየን። ይሄ ባቡር ጣቢያም ተመልክተናል። በተመሳሳይ ውስጥ ላይ የሚገኝ ደግሞ የዚህ ስቴሽኑ ማለት ነው በ1921 ዓመተ ምህረት አፄ ኃይለ ሥላሴ አማካኝነት እንዲሰራ የተደረገ ነው። ምክንያቱም ከዛ በፊት በእርግጥ አልነበረም ሳይሆን ኦልሬዲ ነበር ነው የነበረው፣ ግን የኢትዮጵያን ባህል ወይም ደግሞ ኢትዮጵያዊነት የሚመስል ነገር የለውም ብለው አፄ ኃይለ ሥላሴ መልሰው ዲዛይን እንዲደረግ ያደረጉት ነው። ይሄም ዲዛይኑ ከቸርች ጋር ተመሳሳይነት እንዲኖረው በሚል አይነት አስቀይረውት ነው እንግዲህ አሁን ያለውን ይዘት የያዘው። እንግዲህ ይሄ ፕሮጀክትም ሲመጣ የዚሁ አካባቢ የለውጡ ፓርት እንዲሆን ነው የተደረገው። ታሪኩ እንደጠበቀ አካባቢውን የተሻለ ለመኖር የሚሆን ለንግድ እንደዚሁም ደግሞ ለመዝናኛ ምቹ እንዲሆን ሁለቱንም ያማከለ ነው የተደረገው። ሌላው እንግዲህ ደስ የሚለው የዚህ አካባቢ ፕሮጀክት ምናልባት ሌሎች አካባቢ ብዙ ከሌለ ከማንሰማው እንትን የሚለየው እዚህ አካባቢ የነበሩ ሰዎች የዚሁ ፕሮጀክት አካል ነው የሚሆኑት። እነሱ ተነስተው ሌላ ቦታ ሄደው ወይ ደግሞ ፕሮጀክቱ የሚሰራበት ሳይሆን መንግስትና ይሄ ፕሮጀክት የሚሰራው አካል እዚህ የነበሩ ማህበረሰቦችን ተመልሰው እዚሁ መጥተው እንዲሰፍሩ የሚደረግበት ወይም ደግሞ የዚሁ ፕሮጀክት ተጠቃሚ እንዲሆኑ ነው የሚደረገው። ይሄ ደስ የሚል አይነት የሆነ እንትን አለው። እዚሁ በለመዱት ሰፈር የዚሁ ፕሮጀክት ወይም ደግሞ የልማቱ አካል ነው የሚሆኑት ማለት ነው። እንግዲህ ያው በሼር ነው የሚሰራው፣ በፓርትነርሺፕ ነው ካልን ኢንቨስተሮቹ በገንዘባቸው የእኛ መንግስትም ደግሞ እንደዚሁ ሼር አድርገው መሬቱን በማቅረብ የተለያዩ የዚህ የመብራት የውሃ የተለያዩ ነገሮችን ያቀርባል። ስለዚህ በሼር እየተገነባ የሚገኝ ተለቅ ያለ ግዙፍ ፕሮጀክት ነው። እንግዲህ አካባቢው እንደምትመለከቱት ያው ለገሃር እንኳን አሁን ላይ ማያውቀው የለም። እዚህ አካባቢ ግሪን እና እንደዚሁም ደግሞ ፐብሊክ ስፔሶች አሉ። እንደዚህ አይነት ፐብሊክ ስፔሶች ደግሞ የዚሁ ፕሮጀክት አንዱ አካልም ጭምር ናቸው። እንግዲህ በቀጥታ ፊታችንን ወደ ሜክሲኮ አቅጣጫ አድርገን እናመራለን። በዛኛውም በኩል በደንብ የሚታዩ በተለይ ደግሞ አሁን ላይ እየተጠናቀቁ የሚገኙት ህንፃዎች የዚህ የፕሮጀክቱ ማለት ነው በደንብ የሚታዩት በዛኛው አቅጣጫም ስለሆነ በዛም ዞረን በተመሳሳይ እንመለከተዋለን። እንግዲህ የተጠናቀቀው ቀድሞ የተሰራው የግሊልስ ይሄ ነው እንደምትመለከቱት። እንግዲህ ፕሮጀክቱ አንዱ ያው ሴኩሪቲ ምንም የሚያጠያይቅ አይደለም። የከርሰ ምድር ውሃንም የያዙ ናቸው፣ ቅንጡ ናቸው ወይም ደግሞ የተሟሉ ናቸው ሲባል እነዚህ አስፈላጊ የሚባሉ አይነት ነገሮች በደንብ ያካተቱ ናቸው። የደህንነት ካሜራዎች፣ ጄኔሬተሮች፣ የከርሰ ምድር ውሃ፣ ሌሎች አይነት ፕሮጀክቶች ላይ የማይኖሩ አይነት የተለዩ ፕሮጀክቶች ይዘቶች ያካተቱ ናቸው። እንግዲህ በቀኝ በኩል ያው የፌዴራል ቤቶች ኮርፖሬሽን አለ።
ይሄ ምናልባት አሁን ላይ አዲስ አበባ ላይ ልብ ብላችሁ ከሆነ ብዙ ቦታዎች ላይ በርካታ ቤቶችን እየሰራ ለተጠቃሚዎች የሚያቀርብ የመንግስታዊ ተቋም ነው። ኢቭን ሱቆችን ጭምር በሽያጭ እንደዚሁም ደግሞ በኪራይ መልክ ለተጠቃሚዎች ያስረክባል። ከዚህ በፊት ቀበናን ስናይ ትዝ የሚላችሁ ከሆነ እዛ ቀበና ጋር አንድ ቤት አይተናል። የፌዴራል ቤቶች ኮርፖሬሽን ምናልባት ፒያሳ ላይ ሆናችሁ ወደዚህ ወደ መስጊዱ አካባቢ የተጠናቀቀ አይነት ህንፃ ይታያል። ልክ ከመስጊዱ ትይዩ አጠገብ ገዘ ተለቅ ብሎ የሚታይ አንድ ህንፃዎች አሉ። እዚህ የፌዴራል ቤቶች ኮርፖሬሽን ማለት ነው። ሌላ ወደዚህ ወደ እንግሊዝ ኤምባሲ አካባቢ ከፍ ብሎ ወደ ሾላ ምንድነው ከአበቤ ሱቅ የሚባል አለ። ወደዛ አካባቢ ወደ ዳገቱ መውጫ አካባቢ እንደዚሁ ተሰርቶ የተጠናቀቀ የዚሁ የፌዴራል ቤቶች ኮርፖሬሽን ቤት ተመልክቻለሁኝ። እንግዲህ የማላስታውሳቸው በርካታ ቦታዎች አይ ቲንክ ገርጂ አካባቢ ማይቻለው በርካታ ቦታዎች አሏቸው እና ትርፋማ ከሚባሉ መንግስታዊ ተቋማቶች አንዱም የነዚህ የፌዴራል ቤቶች ኮርፖሬሽን ነው። እንግዲህ በዚህ በኩል እንደምትመለከቷቸው እነኚኞቹ ቀደም ካየነው አንፃር በተሻለ እየተጠናቀቁ የሚገኙት ናቸው። እንግዲህ ከበስተ ጀርባ በኩል ደግሞ በተመሳሳይ ቁፋሮ ላይ የሚገኙ አይነት ቤቶችም አይቻለሁ። አንድ ታሪካዊ ቤትም ደግሞ በጣም ያረጀ ቤት ተመልክቻለሁኝ። እንደዚሁ በቆርቆሮ የተሰራ ቀደም ያየነው የባቡር ስቴሽኑ የሚመስል አይነት ቤት ማለት ነው። ያልፈረሰ ወይም ደግሞ ያው ታሪካዊ ቢሆን ነው ቤቱ እንትን ያሉት። የዚሁ ታሪካዊ ስፍራዎች እንዳልኳችሁ እዚህ ፕሮጀክት ላይ የዚሁ የልማቱ አካል ነው የሚሆኑትና ምናልባት ከፍ ያለ ቦታ ላይ ህንፃ ላይ ሆናችሁ ወደ ውስጥ ብትመለከቱት ታያላችሁ እንደዚህ አይነት ቤቶች። ከዛ ባሻገር ደግሞ የሚቆፋፈሩ አይነት ቦታዎችም አሉ ከዚህ ከመስጊዱ እና በዚህ ፕሮጀክት መካከል ማለት ነው። እንግዲህ ከሜክሲኮ እስከ ለገሃር ያለችው ስፍራ እንግዲህ ትመስላለች። እዚህ አካባቢ ትልልቅ የሚሰሩ ህንፃዎችን ፕሮጀክቶች እንዳሉ ይታወቃል። ከዛ ባሻገር ደግሞ እነዚህ የባንኮች ሄድ ኦፊሶች፣ የኢንሹራንስ ፕሮጀክቶች እንዲሁም ደግሞ ምናልባት ወደዛ አካባቢ ደግሞ ሌላ የሚሰራ የዚህ የብሔራዊ ቲያትር አዲሱ ህንፃም አለ። እሱ አልተጠናቀቀም። እርግጥ እንግዲህ እዚህ አካባቢ ምናልባት ከተወሰኑ አመታት በኋላ ደግሞ ሌላ አይነት ይዘት ያለው የሚገርም አይነት ሰፈር ነው የሚሆነው። በጣም ያደገ አይነት አካባቢ እንደሚሆን ምንም አሁንም በእርግጥ አሉ ከሚባሉ የአዲስ አበባ እንትኖች ውስጥ ይሄ ቦታ ግንባር ቀደም ተጠቃሾቹ አንዱ ነው። እንግዲህ ፕሮጀክቱ ያው ኮንትራክተሩ የሚሰራው እንደሚታወቀው የቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ የሚባለው ተቋም ነው። ትልልቅ ፕሮጀክቶች እሱ እንደሚገነባ ይታወቃል። በእርግጥ ሌሎችም ይኖራሉ፣ ግን ብዙዎቹ አሁን እንደኛ ስንመለከታቸው የነበሩ እኔ እንኳን ስንት የስሙን ተደጋጋሚ እያነሳሁባቸው ነው። እንግዲህ ይህ አካባቢ እያለፍን ያለንበት ስፍራ ምናልባት በፊት ላይ የምታስታውሱ ከሆነ እነዚህ አልባሳት የሚሸጡ በርካታ ሱቆች ነበሩ። ሱፍ ምናምን ጫማዎች የሚሸጡ በርከት ያሉ ሱቆች ነበሩ። አለፍ ስንል ደግሞ አንድ ስጋ ቤቶች፣ ሬስቶራንት መሰል ነገራቶች ነበሩበት። እንግዲህ እስከ መጨረሻው ድረስ አብራችሁኝ ሁኑ። የተወሰነ ድባቡንም ዞር ዞር እያለን ቃኘት እናደርጋለን እዚሁ አካባቢ።
እንግዲህ ዛሬ ጉብኝታችን ወደ ማጠናቀቁ ደርሰናል። ነገ በሌላ ቪዲዮ እንገናኛለን። እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። ቻው፣ መልካም ጊዜ።